አድማጮች አሁን ደግሞ ከሀገር ውስጥና ከባህር ማዶ ያገኘናቸውን ዘገባዎች ወደ እናንተ የምናደርስበት ሰዓት ነው። በቅድሚያ የሀገር ውስጥ ዜና። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ጉባኤው የሚመክርባቸው አጀንዳዎች ቀርጾ ይፋ ማድረግና ጉባኤውን ለመጥራት ዝግጅቱን እያጠናቀቀ መሆኑን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ የምክክር ኮሚሽን የኢትዮጵያ ሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች የላቀ ተሳትፎ ለሀገራዊ ምክክር ውጤታማነት በሚል መሪ ሀሳብ የምክክር መድረክ በትናንትናው ዕለት አካሂደዋል። በዚህ ወቅት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ባስተላለፉት መልእክት ኮሚሽኑ ምክክሩን ሁሉ አሳታፊና አካታች ለማድረግ ለተሳታፊ ልየታ ሰፊ ትኩረት ሰጥቶ ሲሰራ ቆይቷል ብለዋል። የህብረተሰብ ክፍሎች የሃይማኖትና የሲቪል ማህበረሰብ ድርጅቶችን ጨምሮ በርካታ ተቋማትና ማህበራትን፣ ታዋቂ ሰዎችን፣ የፖለቲካ ፓርቲዎችን እንዲሁም መንግስትን በተወካዮቻቸው አማካኝነት ማካተትና ማሳተፍ መቻሉንም ገልጸዋል። በሀገር ውስጥ ብቻ ሳይወሰንም የዲያስፖራ ወገኖቻችንንም በሂደቱ እንዲሳተፉ ጥረት መደረጉንም አንስተዋል። ኮሚሽኑ አሁን ላይ ሀገራዊ የምክክር ጉባኤው የሚመክርባቸውን አጀንዳዎች ቀርጾ ይፋ ማድረግና ጉባኤውን ለመጥራት ጫፍ ላይ መድረሱን አስታውቀው ለዚህም ቅድመ ዝግጅቶችን እያደረገ እንደሚገኝ አመላክተዋል። ወደዚሁ ወሳኝ ምዕራፍ ለመሸጋገር መከናወን ያለባቸው ወሳኝ ቀሪ ተግባራት አሉ ያሉት ዋና ኮሚሽነሩ የትግራይ ክልል ህዝብና የተለያዩ ባለድርሻ አካላት አጀንዳዎችን የሚሰጡበትና በምክክር ጉባኤው ላይ እንዲሳተፉ የማድረግ ቁልፍ ጉዳይ እንደሆነ ጠቅሰዋል። በተለያዩ ምክንያቶች ከመሳተፍ የታቀቡ የፖለቲካ ፓርቲዎች ወደ ሂደቱ እንዲመጡ ለማድረግ ተጨማሪ ጥረቶችን ማድረግ ማስፈለጉንም አንስተዋል። በተጨማሪም መሳሪያ አንግበው የሚንቀሳቀሱ ቡድኖችም ያሏቸውን አጀንዳዎች ወደ ምክክሩ አምጥተው መሳተፋቸው ለምክክሩ ሂደት ውጤታማነት ተጨማሪ አቅም በመሆኑ ልዩ ጥረት አስፈላጊ መሆኑን አክለዋል። በመድረኩ የተገኙ የሃይማኖት ተቋማት አባቶች፣ ከፍተኛ አመራሮች፣ የሃይማኖት ተቋማት ጉባኤና የሲቪል ማህበረሰብ ድርጅቶች ከፍተኛ የስራ ኃላፊዎች መፍትሄ በማፍለቅ ረገድ የካበተ ልምድ ያላቸው በመሆን ቀሪ ስራዎች እንዲሳኩ የበኩላቸውን ኃላፊነት እንዲወጡ ጥሪ አቅርበዋል። የሌሊትና የማለዳው ቅዝቃዜ በታህሳስ ወር በበርካታ የሀገሪቱ ደጋማ አካባቢዎች እንደሚጨምር የኢትዮጵያ የሜትሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ ይህንን ያስታወቀው በህዳር ወር የነበረውንና በታህሳስ ወር የሚኖረውን የአየር ጠባይ በሚመለከት ለመገናኛ ብዙሃን በላከው መግለጫ ነው። ታህሳስ ወር በአብዛኛው የሀገሪቱ አካባቢዎች ላይ ደረቅ እና ቀዝቃዛ የአየር ጠባይ የሚዘወተርበት ጊዜ እንደሚሆን በማስታወስ በርካታ የሀገሪቱ ደጋማ አካባቢዎች ላይም የሌሊትና የማለዳው ቅዝቃዜ እንደሚጨምርና አልፎ አልፎ የቀኑ ዝቅተኛ የሙቀት መጠን ከ0 ዲግሪ ሴልሺየስ በታች እንደሚወርድም ተገልጿል። በተጨማሪም በታህሳስ ወር በአብዛኞቹ የሀገሪቱ አካባቢዎች ላይ ከሳይቤሪያ ከፍተኛ የአየር ግፊት ላይ በመነሳት ወደ ኢትዮጵያ የሚነፍሰው ደረቅና ቀዝቃዛ አየር ቀጣይነት እንደሚኖረው አሃዛዊ የትንበያ መረጃዎች ያሳያሉ። ከዚሁ ጋር በተያያዘም የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ በአብዛኛዎቹ የሀገሪቱ አካባቢዎች ላይ እንደሚስተዋል ተመላክቷል። በዚህም የሌሊትና የማለዳው ቅዝቃዜ በተለይም በሰሜን ምስራቅ፣ መካከለኛውና ደቡብ ደጋማ የሀገሪቱ አካባቢዎች ላይ የሌሊቱና የማለዳው ቅዝቃዜ አልፎ አልፎ ሊጠናከር እንደሚችል ይጠበቃል። በሌላ በኩል አልፎ አልፎ በሚኖሩት ቀናት በጋ ሁለተኛ የዝናብ ወቅታቸው በሆኑት የደቡብ አጋማሽ የሀገሪቱ ክፍሎች አነስተኛ መጠን ያለው ዝናብ ይኖራቸዋል። በተጨማሪም በፀሐይ ኃይል ታግዘው ከሚጠናከሩት የሜትሮሎጂ ገጽታዎች ላይ በመነሳት በሰሜን ምዕራብ በደቡብ ምዕራብና ምስራቅ የሀገሪቱ አካባቢዎች ላይ ከሚጠናከሩት የአየር ሁኔታ ክስተቶች ላይ በመነሳት አልፎ አልፎ በሚኖሩት ቀናት ወቅቱን ያልጠበቀ አነስተኛ መጠን ያለው ዝናብ ይኖራል ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። በመከታተል ላይ የምትገኙት ከትርታ 97.6 ኤፍኤም እየተላለፈላችሁ የሚገኘውን የትርታ ቁርስ ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችንን ነው። ሀገራዊ ጉዳዮችን አጠናቀን አሁን ከውጭ ወዳገኘናቸው ዜናዎች አልፈናል።
የናይጄሪያ የመከላከያ ሚኒስትር በናይጄሪያ የእገታ ቀውስ ምክንያት ስልጣን ለቀቁ። የናይጄሪያ የመከላከያ ሚኒስትር መሐመድ ባዳሩ አቡበከር በጤና ምክንያት ከስልጣናቸው ለቀቁ ሲል የፕሬዝዳንቱ ቢሮ አስታውቋል። የ63 ዓመቱ አዛውንት ከስልጣን መልቀቃቸው በመላው ናይጄሪያ ከፍተኛ የደህንነት ተግዳሮት ከታዩበት ጊዜ ጋር የሚገጣጠም ሲሆን መንግስት በተደጋጋሚ የሚፈጽሙትን የጠለፋ ጥቃቶች ለመቋቋም ጫና ውስጥ ገብቶ መቆየቱ የሚታወስ ነው። ባለፈው ሳምንት የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ከህዳር አጋማሽ ጀምሮ ቢያንስ 402 ሰዎች አብዛኛዎቹ የትምህርት ቤት ተማሪ ልጆች ታፍነው መወሰዳቸውን መዘገቡ ይታወሳል። ይህ በእንዲህ እንዳለ አሁን ላይ ጡረታ የወጡት ጀነራል ክሪስቶፈር በምትካቸው መመረጣቸውም ታውቋል። የ58 ዓመቱ ጀነራል ሙሳ ከሰኔ 2023 እስከ ጥቅምት 2025 ድረስ የናይጄሪያ የመከላከያ ሰራዊት አዛዥ ሆነው ማገልገላቸው የሚታወስ ሲሆን እንዲሁም በሀገሪቱ ውስጥ ካሉት እጅግ ልምድ ካላቸው ወታደራዊ ስትራቴጂስቶች አንዱ እንደሆኑም በሰፊው ይነገርላቸዋል። በተለይ በሰሜን ምስራቅ የሀገሪቱ ክፍል በሚገኙ የታጠቁ ቡድኖች ላይ የሚደረጉ ዋና ዋና የተቃውሞ እንቅስቃሴዎችንም በማዘዝ ይታወቃሉ ሲል የዘገበው ቢቢሲ አፍሪካ ነው። በመጨረሻም የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ ሀገራት ዘላቂ እድገትን ለማረጋገጥ የሰው ሰራሽ አስተውሎት ቴክኖሎጂን የልማት ስትራቴጂዎቻቸውን አካል በማድረግ በትኩረት ሊሰሩ ይገባል አለ። ዩኤንዲፒ ባወጣው ሪፖርት በሰው ሰራሽ አስተውሎት ቀድሞ መገኘት ካልተቻለ በቀጣይ በሀገራት እድገት መካከል ያለውን ልዩነት ይበልጥ እንዲሰፋ ያደርገዋልም ብለዋል። ሀገራት የሰው ሰራሽ አስተውሎት ቴክኖሎጂን የመጠቀም አቅማቸውን ለማሳደግ ቀድመው መስራት ከቻሉ ይህንን ልዩነት ማጥበብ የሚችሉበት እድል መኖሩን ጠቁመዋል። በዚህም ዘላቂ እድገትን ለማረጋገጥ የዲጂታል ክህሎትን መገንባት፣ የመንግስት አገልግሎት አሰጣጥ ስርዓትን ማጠናከር እንዲሁም የዲጂታል መሰረተ ልማትን ሊያስፋፋ እንደሚገባ አስገንዝበዋል። ሀገራት ከከፍተኛ ትምህርት ተቋማት የሳይንስና ቴክኖሎጂ ፕሮግራሞቻቸው ጎን ለጎን በተለይም የወጣቶችንና ሴቶችን የሰው ሰራሽ አስተውሎት እውቀትን ለማሳደግ የሚያግዙ ሀገራዊ ፕሮግራሞችን ቀርጸው እንዲሰሩ ዩኤንዲፒ ምክረ ሀሳቡን አቅርበዋል። ጠንካራ ዲጂታል መሰረት ያልገነቡ ሀገራት ከቴክኖሎጂው የሚገኘውን እድል በአግባቡ ለመጠቀም እንደሚቸገሩ ጠቅሶ የኮምፒውተር ክህሎት፣ የመረጃ መሰረተ ልማትና የቴክኖሎጂ አጠቃቀምን ማሳደግ ወሳኝ መሆኑን አመላክቷል ሲል ሮይተርስ በዘገባው አስፍሮታል። ስድስት በላይ የባንክ ቅርንጫፎቹን በመክፈት ለደንበኞቹ አሌንታነቱን እያሳየ እንደሚገኝ በመግለጽ እናንተም ምርጫችሁን እናት ባንክን እንድታደርጉ እየጋበዛችሁ ይገኛል። ኦሚ ከወለድ ነጻ የባንክ አገልግሎት በርካቶችን ተጠቃሚ አድርጓል። የእናት ፖስት የክፍያ አማራጭም ጊዜና ጉልበትን ቀለል አድርጎ እጅግ ፈጣን በሆነ መልኩ ክፍያን እንድትፈጽሙ አድርጓቸዋል። እናት መላ ወራዊ የትምህርት ቤት ክፍያም እናንተ ስራችሁን ስሩ፣ ክፍያችሁን ግን በእናት ባንክ የእናት መላ በኩል መክፈል ትችላላችሁ። ትምህርት ቤቶችም ከእናት ባንክ ጋር እንድትሰሩ ተጋብዛችኋል። እናንተም ወራዊ ክፍያ፣ የመጽሐፍ ግዢና ሌሎች ጉዳዮችን በዚሁ መተግበሪያ በኩል መቆጣጠርና ማስፈጸም ትችላላችሁ የሚላችሁ እናት ባንክ ነው። ማን እንደ እናት እያለን ይገኛል። አጋር ሆኖ አብሮን አለ። ከልብ አድርገን እናመሰግናለን። ሌላኛው አጋራችን የሆነው ራይድ ትራንስፖርት ከኛ ጋር እየሰራ ይገኛል። ራይድ እንግዲህ ከጉዞ አገልግሎት ባሻገር ለደንበኞቹ የተለያዩ ሽልማቶች እያበረከተ ይገኛል። ራይድ የሚያጓጓ የሎተሪ እጣዎችን ለደንበኞች ይዞ መጥቷል። ቅንጡ የኦቪድ አፓርትመንት በመሀል 4 ኪሎ፣ የኤሌክትሪክ መኪና፣ የዱባይ ትኬት ከነሙሉ ወጪው እንዲሁም ሌሎች አጓጊ ሽልማቶችን ያካተተ ምርጥ ሎተሪ ለደንበኞቹ እየሰጠ ይገኛል። እንግዲህ ታዲያ ከናንተ የሚጠበቀው የራይድ አፕሊኬሽንን በመጠቀም ወይም ደግሞ ወደ 8294 በመደወል በራይድ መጓዝ ብቻ ነው። በራይድ መጓዝ ሎተሪ መቁረጥ ነው የሚሉት ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። አጋራችን ስለሆነ እጅግ እናመሰግናለን።
የዕለተ ረቡዕ የማለዳ የትርታ ቁርስ ዝግጅታችንን እየተከታተላችሁ ትገኛላችሁ። የሰዓት ወጃውን ተከታትለን መልእክቶችን አድምጠን ነው የተገናኘ ነው። የዚህ ሰዓት አጋር በመሆን አብረውን እየሰሩ የሚገኙት ማን እንደናት የሚላችሁ እናት ባንክና እንዲሁም በ8294 ላይ ፈጣን የትራንስፖርት አማራጭን ሲያስፈልጎ እንዲጠቀሙ ያጋበዛችሁ ራይድ ነው። አብረውን ስላሉ እጅግ አድርገን እናመሰግናለን። የሰዓት ወጃውን ተከትሎ ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችን የሚደመጡበት ሰዓት ላይ እንገኛለን። ሀገራዊ ጉዳዮችንም በማስቀደም እንጀምራለን። በመዲናዋ የኑሮ ውድነትን የተቋቋመው ግብረ ኃይል የተሻለ የአሰራር ስልቶችን ቀይሶ ሊሰራ እንደሚገባ የአዲስ አበባ ከተማ ምክትል ከንቲባ አሳሰቡ። የአዲስ አበባ ከተማ የገበያ ማረጋጋት ህገወጥ ንግድ ቁጥጥርና ኢትዮጵያ አዲስ አበባ ታምርት ግብረ ኃይል የ2018 የህዳር ወር የ15 ቀን የስራ አፈጻጸም ላይ ትናንት ውይይት አድርጓል። ውይይቱን የመሩት የአዲስ አበባ ከተማ ምክትል ከንቲባና የግብረ ኃይሉ ሰብሳቢ አቶ ጃንጥራር አባይ ግብረ ኃይሉ እቅድ አቅዶ ወደ ተግባር መግባቱን ገልጸው የተሰሩ ስራዎችንና ያጋጠሙ ችግሮች መገምገም ተጨባጭ ውጤት ለማምጣት ያግዛል ብለዋል። በውይይት መድረኩም የአዲስ አበባ ከተማ አስተዳደር የንግድ ቢሮ ኃላፊ ሀቢባ ሲራጅ ሪፖርት አቅርበዋል። የቢሮ ኃላፊዋ በሪፖርታቸው ባለፉት 15 ቀናት ገበያውን ለማረጋጋት የምርት አቅርቦትን በማሳደግ የቅዳሜና እሁድ ገበያን በስታንዳርዱ መሰረት ማስፋት፣ የገበያ ማዕከላትን የመሰረተ ልማት ማሟላት፣ መደበኛ ያልሆነ የንግድ ስራ እንቅስቃሴዎች ወደ ህግ ማዕቀፍ የማምጣት ስራ መሰራቱን አበረታች ውጤት ማምጣቱን ገልጸዋል። በመሆኑም የግብረ ኃይሉ አባላትም በቀረበው ሪፖርት ላይ የተወያየ ሲሆን የኑሮ ውድነትን ለመቀነስና ገበያውን ለማረጋጋት በማምረትና ግዢ በመፈጸም የሰብል ምርቶችን በማስገባት አቅዶ በመተግበር ህገወጥ ንግድን በመቆጣጠር የእሁድ ገበያን በማጠናከር የሚታዩ ስራዎችን መስራታቸውን ገልጸዋል። ጃንጥራር አባይ በበኩላቸው ለህብረተሰቡ ትክክለኛና ተጨባጭ መረጃ መስጠት፣ በሰንበት ገበያ መሸጫ ዋጋና አልፎ አልፎ የሚታዩ ህገወጥ ዋጋ ጭማሪ፣ ዋጋ ያለመለጠፍ ሁኔታዎች ማረምና መረጃዎችን ተደራሽ በማድረግ የህብረተሰቡን ጥያቄ የሚመለስና ገበያውን ማረጋጋት የአመራሩ ቁልፍ ስራ መሆኑንም አስገንዝበዋል። አቅርቦትን ለማሳደግ አምራች ኢንዱስትሪዎችን መለየትና ችግራቸውን መፍታት፣ የማህበራትን ጥያቄ በመፍታት ምርት እንዲያከማቹ ማድረግ፣ በከተማ ግብርና የተሰማሩ ስራዎችን ወደ ገበያ እንዲወጡ ማድረግ እንዲሁም የምሽት ንግድ እንቅስቃሴና የህግ ማስከበሩ ስራ በትኩረት እንደሚሰሩም አሳስበዋል። ከሰራተኛ ማህበራት መብቶች ጋር በተያያዘ ኢትዮጵያ ያስመዘገበቻቸው ጉልህ መሻሻሎችን የዓለም አቀፉ የሰራተኛ ማህበራት ኮንፌዴሬሽን አድንቋል። የዓለም አቀፉ የሰራተኛ ማህበራት ኮንፌዴሬሽን ስብሰባ በአዲስ አበባ ትላንት ሲካሄድ ኢትዮጵያ ከሰራተኛ ማህበራት መብቶች ጋር በተያያዘ ያስመዘገበቻቸው ጉልህ መሻሻሎች የሚደነቁ መሆናቸውን የዓለም አቀፉ የሰራተኛ ማህበራት ኮንፌዴሬሽን ዋና ጸሐፊ ሉክ ትሪያንግል ገልጸዋል። ባለፉት ዓመታት ኢትዮጵያ ጉልህ የኢኮኖሚ እድገት እያስመዘገበች ያለች ሀገር መሆኗን ጠቅሰው ይህም የድህነት መጠን እንዲቀንስና እንደ ጤናና ትምህርት ባሉ ማህበራዊ ዘርፎች ላይ መሻሻሎችን ማምጣቱን ተናግረዋል። ዋና ጸሐፊው ከሰራተኛ ማህበራት መብቶች ጋር በተያያዘ በኢትዮጵያ ውስጥ ጉልህ መሻሻል መኖሩን ጠቁመዋል። በዓለም ዙሪያ ሰራተኞች እየተጋፈጧቸው ያሉ ሰው ሰራሽና ተፈጥሯዊ ችግሮችን ለመፍታት ጠንካራና ድንበር ተሻጋሪ ትብብር ወሳኝ ነው ብለዋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ፕሬዚዳንት ካሳሁን ፎሎ በበኩላቸው በኢትዮጵያ መንግስትና ሕዝብ አረንጓዴ የስራ ዕድሎችን ለመፍጠር የኢንዱስትሪ አቅምን ለማስፋት ታዳሽ ኃይልን ለማስፋትና ብሔራዊ ኢኮኖሚን ለማጠናከር በጋራ እየሰሩ መሆናቸውን ተናግረዋል። በዚህም የሰራተኛው ማህበረሰብና የአጠቃላይ ሕዝቡን የኑሮ ሁኔታ የሚቀይሩ እንዲሁም ለሚቀጥለው ትውልድ ምቹ የስራና የኑሮ
ምህዳርን ለመፍጠር መሰረት የሚጥሉ ተግባራትን እየተከናወነ ነው ብለዋል። የሰራተኛ ገበያው እየተለወጠና አዳዲስ የሥራ አይነቶች እየተፈጠሩ ሲመጡ የሰራተኛ ማህበራት የሚገጥሟቸው ፈተናዎች ለመሻገር የጋራና የተቀናጀ መፍትሄዎች እንደሚሹ መናገራቸውን ኢዜአ በዘገባው አስፍሮታል። አድማጮች በመከታተል ላይ ያላችሁት ትርታ 97.6 ኤፍኤም ነው። ሀገራዊ ጉዳዮችን አጠናቀን ከውጭ ላገኘናቸው ዜናዎች አለፍን። በቅድሚያም የዛምቢያ አሜሪካዊ ተጽዕኖ ፈጣሪና የፖለቲካ ጉዳዮች ቪዲዮ ብሎገር የዛምቢያ ፕሬዝዳንት ሀካንዴ ሂቺሌማ ላይ የስድብ ንግግሮችን በማሰራጨት ምክንያት የጥላቻ ንግግር በማድረግ የ18 ወራት እስራት ተላልፎባታል። የዛምቢያ ተወላጅ የሆነችው ኤቴል ቺቺሶኖ ኤድዋርድስ የአሜሪካ ዜግነት ያላትና በኒውዮርክ ኑሯን ያደረገች ስትሆን በተለያዩ ማህበራዊ ሚዲያ አካውንቶች ላይ ከፍተኛ ተከታዮች እንዳሏትም ይታወቃል። ዋምቦስ ሌዲ በመባል የምትታወቀው ባለፉት 2 ዓመታት ስለ ፕሬዝዳንት ባሳደረችው ንቀፋ እውቅናን እያገኘች ብትሆንም ተጠያቂነቷ ሰፍኗል። የ42 ዓመቷ ሴት አቲያን የቀብር ስነ ስርዓት ለማክበር ከደረሰች ከ3 ወራት በፊት በዛምቢያ ዋና አየር ማረፊያ ተይዛ ክስ ቀርቦባታል። በዋና ከተማዋ ሉሳካ በሚገኘው የማጅስትራት ፍርድ ቤት ጥፋተኛ መሆኗን አምና ለፕሬዝዳንቱ ይቅርታ ጠይቃለች። ነገር ግን ማጅስትራር ዌብስተር ፍርድ ቤቱ ጠንካራ ማስጠንቀቂያ የመላክ ግዴታ እንዳለበት ገልጸው የጥላቻ ንግግሮች ከጊዜ ወደ ጊዜ እየተለመዱ መምጣታቸውን ገልጸዋል። በመጨረሻም ዋሽንግተን በሚኒሶታ ግዛቷ የህዝብ ገንዘብ ለሶማሊያ ታጣቂ ቡድን አልሸባብ ይዘዋወራል በሚል ለተነሳው ክስ አሜሪካ ማጣራት ጀመር ያለው ስትል አስታወቀች። የአሜሪካ ግምጃ ቤት በበኩሉ እንዳስታወቀው ከአሜሪካዋ ግዛት የሚላከው የህዝብ ገንዘብ ወደ ታጣቂው ቡድን መሻገሩን በተመለከተ ምርመራ ከፍቶ መቀጠሉንም አስታውቋል። ግምጃ ቤቱ በኤክስ ገጹ ላይ ባወጣው ጽሑፍ እንዳመላከተው ምርመራው የተጀመረው ፕሬዝዳንት ዶናልድ ትራምፕ በሰጡት ትዕዛዝ እንደሆነም አስታውቀዋል። የቀድሞ ፕሬዝዳንት ጆ ባይደን እና አገረ ገዢው ቲም ዋልዘን የአሰራር ክፍተት በመፍጠር ተከሰዋልም። ይህ በእንዲህ እንዳለ ግምጃ ቤት ብሎ የሚታወቀው የአሜሪካ የገንዘብ ሚኒስቴር ምርመራውን ሲያጠናቅቅ ግኝቶቹን ይፋ እንደሚያደርግም አስታውቋል። ትራምፕ ከ2 ቀናት በፊት የአሜሪካ ወግ አጥባቂ ሚዲያ ጀስት ዘ ኒውስ ያወጣውን ዘገባ በማህበራዊ ሚዲያ ገጻቸው አጋርተዋል። ዘገባው እንደሚለው ከሆነ ሊበራል ፕሮግራሞችን ለማስተግበር በሚኒሶታ በሶማሌ ስደተኞች የተፈጸመ ትልቅ ምዝበራ በዲሞክራት ፓርቲ ከሽፏልም ይላል። የተመዘበረው ገንዘብ ወደ ኬንያና ሶማሊያ እንደተላከና ይህም ከአልቃይዳ ጋር ትስስር ወዳለው አልሸባብ እንደደረሰ ዘገባው ጠቁሟል።